እግዚአብሔር አምላክ የተመሰገነ ይሁን። ወደ ትንቢተ አብድዩ እንሂድና ምዕራፉን እናነባዋለን። ትንቢተ አብድዩ ሙሉ ምዕራፍ አነባዋለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላይዋም በሰልፍ እንነሳ ብለዋል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተ እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህንም ከፍ ከፍ ያደረግህ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልሎሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? አንተ ግን ምንኛ ጠፋህ! ኤሳው ምንኛ ተመረመረ! የተሸሸገበት ነገር ምንኛ ተፈለገ! የተማማልሃቸው ሰዎች ሁሉ ወደ ዳርቻ ሰደዱ። የታመንሃቸው ሰዎች አታለሉ፣ አሸነፉም። በበታችህም አሽክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጥበበኞችን ከኤሳውም ተራራ ማስተዋልን አላጠፋምን? ይላል እግዚአብሔር። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላንህ ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችም በበሩ በገቡበት፣ በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከነርሱ እንደ አንዱ ነበርክ። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይል ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባህም ነበር። በጥፋታቸውም ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸውም ቀን መከራቸውን ትመለከት ዘንድ፣ በጥፋታቸውም ቀን በሀብታቸው ላይ እጅን ትዘረጋ ዘንድ አይገባህም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀትም ቀን ከእርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባህም ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል። በቅዱስ ተራራዬ ላይ እንደጠጣችሁ እንዲሁ አሕዛብ ሁሉ ዘወትር ይጠጣሉ። አሁን ይጠጣሉ ይጨልጡማል፣ እንዳልሆኑም ይሆናሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናል፣ እርሱም ቅዱስ ይሆናል። የያዕቆብም ቤት ሰዎች ርስታቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባልም፣ የኤሳው ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ የለውም። የደቡብም ሰዎች የኤሳውን ተራራ፣ የቆላውም ሰዎች ፍልስጤማውያንን ይወርሳሉ። የኤፍሬምንም አገር የሰማርያንም አገር ይወርሳሉ። ብንያምም ገለዓድን ይወርሳል። ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል። በስፋራድም የሚኖሩ የኢየሩሳሌም ምርኮኞች የደቡብን ከተሞች ይወርሳሉ። በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ። መንግስቱም ለእግዚአብሔር ይሆናል። እንግዲህ ይህንን የአብድዩን መጽሐፍ ወይም ትንቢት መመልከት ከጀመርን ጀምሮ በመጽሐፉን በተለያዩ ጥቅሶች እየከፋፈልን ሐሳቡን እየተከተልን መተናል። ትላንትና በነበረን ጊዜ እግዚአብሔር በወንድሙ በያዕቆብ ላይ ካደረገው ከኤዶም ክፋት የተነሳ ግፍ የተነሳ እግዚአብሔር ሊፈርድበት እንደሚመጣ የተናገረውን በተለይም ቁጥር 15 እና 16 ላይ ያለውን ተመልክተናል። እንግዲህ ቁጥር 15 ላይ 16 ላይ የሚናገረው ቁጥር 10 ላይ የሚናገረው እንዲሁም ደግሞ ከላይ ጀምሮ መልእክቱን ሲጀምር ከቁጥር 2 ጀምሮ የሚናገረው እስከ 9 ድረስ ያለው ሁሉ የፍርድ ንግግር ነው። መልእክቱ በአጠቃላይ ፍርድን ነው የሚናገረው በኤዶም ላይ ሊመጣ ያለው። እና ትላንትና በተለይ ቁጥር 15ን ስንመለከት
አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል የሚለውን ሐሳብ ይዘን የዘራነውን የማጨድ ጉዳይ ስላለ ይሄ መንፈሳዊ መርህ ስለሆነ እግዚአብሔር ያን ተከትሎ የሚፈጽም አምላክ ስለሆነ በዛ ጉዳይ በጣም ልንጠነቀቅ እኛም ራሳችን እንደሚገባን ይሄንን ተመልክተን ነው ትናንትና የጨረስነው። አንድ ጥቅስን ለዛ ሐሳብ ልጨምርና ከዛ ወደ ቁጥር 17 እስከ መጨረሻ ወዳለው እንሄዳለን። በማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ካስተማረው የተራራው ስብከት ክፍል ውስጥ የመጨረሻው ምዕራፍ 7 የተራራው ስብከት እንግዲህ 5 6 7 ነው። ማቴዎስ ላይ ምዕራፍ 7 ላይ የሚናገር ቃል አለ። ምዕራፍ 7 ላይ ቁጥር 12 ላይ እንዲህ ይላል፣ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ይላል። እና ትላንትና በመናነሳበት ጊዜ በሙሴ ሕግ ውስጥ ያንዳንዱ ለሚዘራው ወይም ለሚያጠፋው ጥፋት ተመጣጣኝ የሆነ ቅጣት እንዲያገኝ አርጎ እግዚአብሔር በሕግ ውስጥ ያስቀመጠ አምላክ በመሆኑ እንደገና በፍጥረት ውስጥ ይሄን ያስቀመጠ አምላክ መሆኑ አዲስ ኪዳን ላይ በጴጥሮስ ላይ የተጠቀሰውን ሁሉ እያነሳን ስንመለከት ነበር። የአዲስ ኪዳንም ትምህርት እንደሆነ እንድናስብ ነው። ከአዲስ ኪዳንም እንድናነብ ባለፈው ያረኩት የነበረው ትላንት ያረኩት የገላትያውም 6:7 ላይ ያለው አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል የሚለውን ሐሳብም አያይዘን አይተን ነበር። ይሄ ደግሞ ቁጥር 12 ላይ ያለው ቃል የማቴዎስ ወንጌል ምዕራፍ 7 በተለምዶ ወርቃማው ሕግ እየተባለ የሚጠራ ነው። the golden rule የሚሉት ነው። ይሄ ቁጥር 12 በጣም የሚገርም አይነት ንግግር ነው እዚህ ቦታ ላይ ያለው እና እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው የሚለው አባባል እኛን አድራጊዎቹን ሊደረግልን የሚገባውን ነገር ለኛ እንዲደረግ መንፈልገውን አስቀድመን እኛ ራሳችንን እንድናደርግ ቅድሚያውን እኛ እንድንወስድ ኢኒሺዬቲቭን እኛ እንድንወስድ የሚያሳስብ ቃል ነው። የተለመደው ምንድነው? እሱ ላደረጉልን እኛም ደግሞ እናደርግላቸዋለን፣ ካደረጉብን እኛም እናደርግባቸዋለን የሚለው አስተሳሰብ በዓለም ውስጥ ያለ ነው። እሱ አለ። ለኛ የተደረገው ወይም በእኛ የተደረገውን እሱን መነሻ አድርገን ለሰዎች ማድረግ መልካም ከሆነ ወይም በሰዎች ላይ ማድረግ ክፉ ከሆነ እሱ ነው በዓለም ውስጥ ያለው አስተሳሰብ። ጌታ ኢየሱስ ክርስቶስ ግን እንደሱ አይደለም ያመጣው። እዚህ ጋር የሚለው እንግዲህ ሰዎች ያደረጉባችሁን አይደለም የሚለው፣ ሰዎች ሊያደርጉላችሁ የምትወዱትን ገና ነገ እንዲደረግልን፣ ገና በኋላ እንዲደረግልን፣ ለኛ እንዲደረግልን የምንፈልገውን እናንተ ራሳችሁ ሄዳችሁ አድርጉላቸው። ስለዚህ ወዳንተ እንዲመጣ የምትፈልገውን ድርጊት ላንተ እንዲሆን የምትፈልገውን ነገ እንዲመለስልህ የምትፈልገውን እንደማለት ነው በሌላ አባባል እና የዘራነውን እንደማጨድ ማለት ነው። ወዳንተ እንዲመጣ የምትፈልገውን ድርጊት አንተም ደግሞ አድርግ። እዚህ ጋር በጣም የሚገርመው ነገር እንዲሁ ካነሳሁት አይቀር ብዬ ነው። ወደ አብዲው እንመለሳለን። የአብዲውን ዛሬ መጨረስ እንደምንችል ስለማቅ ነው። በጣም የሚገርመው ነገር በዓለም ያለው ምንድነው? አየለ የሆነ ነገር ስላደረገልኝ ለአየለ አደርግለታለሁ እና ሌላ ሰው ደግሞ የሆነ ነገር ስላደረገብኝ እኔም አደርግበታለሁ ተብሎ ከሰውየው ጋር ከአድራጊው ሰው ጋር የተያያዘ ምልልስ ነው በዓለም ውስጥ ያለው። እሱን ጌታ ኢየሱስ በዚሁ በተራራው ስብከት የነቀፈው ነው። እጅ ለሚነሷችሁ እጅ ብቻ የምትነሱ ከሆነ፣ ለሚሰጧችሁ ብቻ የምትሰጡ ከሆነ ከኃጢአተኞች በምን ትለያላችሁ? ምን ትበልጣላችሁ? ብሎ እዚሁ ምዕራፍ 5 ላይ
ወደ ቁጥር 48 46 47 አካባቢ የሚናገረው ነው። እዚህ ጋር ግን እንደሱ አይደለም። በሌሎችም የመጽሐፍ ቅዱስ ትምህርቶች ስናይ እኛ ለሆኑ ሰዎች መልካም ስናደርግ እግዚአብሔር ራሱ ወዘራነውን አይቶ በሌሎች ሰዎች ደግሞ መልካም እንዲደረግልን ያደርጋል እንጂ necessarily እነዛ ራሳቸው ሰዎች አይደለም ያደርጉልን፣ እሱ የዓለሙ ነው። እና እዚህ ጋር ደግሞ በእኛ ክፉ እንድናደርግ እናርገን ደግሞ ክፉ እንዲደረግብን አይነት ንግግር አለ። መልካም ተግባርን ብቻ ነው የሚናገረው። ለምን ሊያደርጉላችሁ የምትወዱትን የሚለው አባባል መልካም ለኛ እንዲሆን እንፈልገውን መልካም ነገር ማለት ነው። መልካም ነገር እንዲደረግልን የምንፈልገው እሱ ስለሆነ ይሄ እንግዲህ ሕጉም ነቢያቱም ይሄው ነው ብሎ ነው ጌታ ኢየሱስ ያለው። የሕጉም ትምህርት ይሄው ነበር፣ የነቢያቱም ትምህርት ይሄ ነው ብሎ የሙሴ ሕግ የሚያስተምረውንም ትምህርት የነቢያትን የሚናገሩትን መልእክታቸውን ጨምቆ በዚህ መንገድ አስቀምጠው። ይሄ በሌላ አባባል ባልንጀራን እንደራስ ውደድ የሚለው ሐሳብ ነው እዛ ውስጥ ያለው። ባልንጀራህን እንደራስ ውደድ። አንተ በባልንጀራ ቦታ ራስህን አስገባና አንተ ብትሆን ኖሮ በሱ ቦታ ብትሆን ምን ቢደረግልህ በዚህ ወቅት ደስ ይላል? ልክ በያዕቆብ ኬዝ እና በያዕቆብና በኤዶም ኤሳው ኬዝ ቅድም በአብዲው ላይ ያለውን ብናይ በሚያሳድዱ ጊዜ መከራ ጠላት መጥቶ በሚያሳይ ጊዜ ለመሸሽ ስትሞክር እንደዚህ ስትሆን ወንድምህ ቢደርስ የዛን ጊዜ ምን ቢያደርግልህ ትወዳለህ? ቢሸሽግህ እና ቢያስመልጥህ በዛ በደረሰብህ አደጋ እሱ ደግሞ ተገን ቢሆንህ ተርበህ ቢሆን ቢያበላ ተጠምተህ ቢሆን ቢያጠጣ ትፈልጋለህ አይደል? ልክ እንደዛው አድርግለት እና ይሄንን ነው የሚለው እዚህ የእንግሊዝኛው ላይ so in everything do to others do to others what you would have them to you do to you. Do to others what you would have them do to you. For this sums up the law and the prophets. እና እናንተ እንዲያደርጉላችሁ የምትወዱትን ሲል ለራሳችሁ የምትወዱትን ራስ ባልንጀራን እንደ ራስህ ውደድ የሚለው ሕግ በሌላ መንገድ ሲቀመጥ እንደዚህ ነው ማለት ነው ሕጉ። እና ይሄ ወርቃማው ሕግ የሙሴ ሕግ ሁሉ የነቢያቱም ሕግ ሁሉ ወይም መልእክት ሁሉ ተጠቅልሎ እዚህ ውስጥ ነው ያለው። እንግዲህ ይሄ የሚዘራውን ነው ሰው የሚያጭደው ካለው ጋር አብሮ መሄድ ነው። ነገ ላንተ እንዲሆንልህ የምትፈልገው አለ? አዎ ዝራው፣ እሱ ነው አድርግ። ሄደህ ለሰዎች አድርግ፣ ለማታውቃቸው ሁሉ አድርግ፣ ምንም ካንተ ጋር ግንኙነት ለሌላቸው ሁሉ አድርግ። እንዲሁ ደግሞ የማያውቁ ካንተ ጋር ምንም ግንኙነት የሌላቸው ሰዎች ነገ ሊያደርጉልህ ይችላሉ። ይህንን ደግሞ የሚመራው በበላይነት እግዚአብሔር ነው። ለምን ዘርን እንዲታጨድ የሚያደርገው እሱ እንደሆነ ትናንትና በደንብ ተመልክተናል። ስለዚህ ይህንን ወርቃማውን ቃል ከዚህ ትናንት ካልነው ሐሳብ ጋር እንደ ማሰሪያ ብንጠቀምበት ጥሩ ነው ብዬ ስላሰብኩ ከጨረስን በኋላ ትዝ ያለኝ ጥቅስ ስለሆነ ይጠቅማል ብዬ ስላሰብኩ ነው ይህንን ጥቅስ አስቀድመን እንድናይ የፈለግኩት። ወደ አብዲው እንመለስና እንግዲህ እግዚአብሔር ባደረከው ልክ ይመጣብሃል፣ አንተ እንዳደረከው እንዲሁ ይደረግብሃል፣ ፍዳህም በራስ ላይ ይመለሳል ብሎ ቁጥር 15 ላይ በኤዶም ላይ ሊመጣ ስላለው ፍርድ እግዚአብሔር ተናገረ። ከዛ እንዲሁ ደግሞ ይሁዳ በቅዱሱ ተራራ በጽዮን ተራራ ላይ ግፍ እንደጠጣ እንዲሁ ደግሞ አሁን አሕዛብ በሙሉ ኤዶምም ጭምር አሕዛብ በሙሉ የሚጠጡበት ጊዜ ይመጣል። በደንብ አድርገው ነው ፍርድን እንዲጠጡ ያደረጉት ክፋት በሙሉ በእነሱ ላይ እንዲደርስ አንድም ሳይቀር ጨልጠው እንዲጠጡት የማረግበት ጊዜ ይመጣል ብሎ ቁጥር 16 ላይ ተናገረውን ተመለከትን። ወደ ቁጥር 17 ስንመጣ አሁን በኤዶም ላይ በኤሳው ላይ ሊደርስ ያለውን ፍርድ
ኤሳው ሲያሰቃየው ኤሳው መከራ ሲያደርስበት ኤዶም ሲያሰቃየው ከነበረው አይሁድ ጋር ለነሱ ከሚሆንላቸው የወደፊት ነገር ጋር በማነጻጸር ነው እዚህ ጋር የሚናገረው። እንግዲህ ፍርድ በኤዶም ላይ ይመጣል። እግዚአብሔር የሚፈርድበት ጊዜ ነው። በወንድም ላይ ካደረከው ግፍ የተነሳ እግዚአብሔር ይፈርድብሃል እያለው ነው። እንግዲህ ትንቢቱ በሙሉ እዚህ ላይ የሚያተኩር ነው። አንተ ደግሞ ወንድምህን አይሁዳውያንን አሰቃይተሃል፣ መከራ አብልተሃል፣ እንዲጠፉ ፈልገሃል። ለማምለጥ የሚሞክሩትን እንኳን የሚተርፍ ቅሬታ እንዳይኖር ታሳድድ ነበር፣ ትገድል ነበር። መንታ መንገድ ላይ ቆመ ትገድል ነበር፣ አሳልፈም ትሰጥ ነበር። ጥፋታቸውን የፈለከው በጥፋታቸው ትደሰት ነበር። የነሱን ጥፋት ፈልገሃል አይደል? አሁን ፍርድ ሲመጣ የሚሆነውን ደግሞ ተመልከት። እነሱ የሚያመልጡ ይሆናሉ፣ እነሱ የሚድኑ ይሆናሉ፣ እነሱ የሚሰፉ ይሆናሉ፣ እነሱ እንደገና አገር የሚወርሱ ይሆናሉ። አንተ ግን በአንጻሩ የሚያገኝ ደግሞ ይሄ ነው እያለ ሁለቱን በማነጻጸር ነው እዚህ ከቁጥር 17 ጀምሮ የሚናገረው። አንተ እነሱን ጥፋት ፈለክ አይደል ኤዶም? አንተ እነሱን ጥፋት ፈለክ አይደል? እና በእነሱ ጥፋት መደሰት ፈለክ አይደል? እና እንዲጠፉልን የፈለከው አንተ ልትኖር እነሱ ሊጠፉ፣ ግን የሚሆነው ተገላቢጦሽ ነው የሚሆነው። አንተ ትጠፋለህ እነሱ ግን ይኖራሉ ይለዋል ማለት ነው እግዚአብሔር። አንተ ትጠፋለህ እነሱ ግን ይኖራሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ ይላል። ይሆናሉ። አዲስ መደበኛ ትርጉም ላይ እንዲህ ይለዋል፣ ነገር ግን በጽዮን ተራራ ነፃ መውጣት ይሆናል ይላል። ለአይሁዳውያን ነፃ መውጣት ይሆናል፣ ዴሊቨራንስ ይሆናል ነው የሚለው በእንግሊዝኛው። ዴሊቨራንስ ይሆናል፣ ለነሱ የማምለጫ ጊዜ ይሆናል፣ ያመልጣሉ። አንተ አሁን መውጫ ቀዳዳ እንዳሳጣቸው ሊሸሹ ሲመክሩ እንኳን እንዳይሸሹ እንዳደረካቸው እንደሱ አይደለም ፍጻሜው የሚሆነው። እንደሱ አይደለም የሚሆነው። ማምለጫ ይሆናል። but on Mount Zion will be deliverance. ማምለጥ ይሆናል። እና ለአይሁዳውያን ነው የሚሆነው። የተቀደሰ ይሆናል። እንዲያውም ያዕቆብ ርስቱን የሚወርስ ይሆናል። አንተ ከርስቱ ልትነቅለው ነው የፈለከው። እነሱ ባቢሎናውያን ሆኑ አሦራውያን ሆኑ ብቻ በጊዜው የመጡት ጠላቶች ከርስቱ ሊነቅሉት ሲመጡ ምንም እንኳን በእግዚአብሔር ፍርድ በእግዚአብሔር ትእዛዝ ቢሆንም ያይሆነው ሲመጡ አንተ ከነሱ ጋር ተደምረህ የነሱን ጥፋት ፈለክ፣ የነሱን ከርስታቸው መነቀል ፈለክ። አሁን ግን ምነግርህ እነሱ ርስታቸውን ይወርሳሉ። ነገር ግን በጽዮን ተራራ ላይ የሚያመልጡ ይሆናሉ፣ እርሱም ቅዱስ ይሆናል። የያዕቆብን ቤት ሰዎች ርስታቸውን ይወርሳሉ። ባቢሎን ማርኳቸው ሊሆን ይችላል። ተማርከው ወደ ሌላ ሀገር ሄደው ሊሆን ይችላል። ታሪኩ እንደምናውቀው ለ70 ዓመት ተማርከው ሊሆን ይችላል። ርስት አልባ ሆነው ሊሆን ይችላል። በሰው ምድር ተንከራታች የበታች ሆነው የሚኖሩ ይሆናል። ያ ሁሉ ሊደርስባቸው ይችላል። ግን እነግርሃለሁ ነው የሚለው ኤዶምን፣ እነግርሃለሁ ያዕቆብ የራሱ የተሰጠውን ርስት መጥቶ ይወርሰዋል። አትነቅለውም። የተነቀለ ይመስልሃል? አትነቅለውም። ተመልሶ ይወርሰዋል። ጥፋቱን ፈለክ አይደል? አይጠፋም። ተመልሶ መጥቶ ምድሩን ይወርሳል ይለዋል። ይወርሳል። በዚህ ህዝብ ላይ በአንተ ፍላጎት ጥፋት አይሆንም። እኔ ነኝ የዚህን ህዝብ እድል ፈንታ መወስነው። ነገር ግን በጽዮን ተራራ ነፃ መውጣት ይሆናል። ያዕቆብ ቤትም እርሷ የተቀደሰች ትሆናለች፣ ርስታቸውን ይወርሳሉ ይላል አዲሱ መደበኛ ትርጉም ላይ። የተቀደሰ ይሆናል፣ ርስቱን ይወርሳል ይለዋል። አንዱ እሱ ነው የሚለው። እዛው ላይ ቀጥሎ እንደገና እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍም ቤት ነበልባል፣ የኤሳው ቤት ገለባ ይሆናል። እነርሱንም ያቃጥሏቸውማል፣ ይበሏቸውማል። ከኤሳው ቤት ቅሬታ ያለው ቤት
ምንድን ነው የሚለው? እግዚአብሔር ያዕቆብን እና ዮሴፍን ያው ዮሴፍም ያዕቆብም አንድ ነው በተለየ መንገድ ሲያስቀምጠው ነው። ያዕቆብን እንደ እሳት አረጋዋለሁ፣ ዮሴፍን እንደ ነበልባል አረጋዋለሁ ይላል። ከዛ አንተን ደግሞ ገለባ አረጋለሁ። ገለባ ማለት ማገዶ አረጋለሁ። እሳት እንግዲህ ገለባን ሲያገኝ ማገዶን ሲያገኝ ምን ያደርገዋል? ይበላዋል። ይሄው ጥፋቱን የፈለከው ኤሳው ለጥፋትህ ምክንያት ይሆናል። ይሄው ጥፋቱን የፈለከው ያዕቆብ ለአንተ ጥፋት እሱ ምክንያት ይሆናል። አስነሳዋለሁ፣ ያዕቆብን ኃያል አድርገዋለሁ፣ በሱ አንተን አጠፋለሁ ማለት ነው እግዚአብሔር። ያዕቆብ አቅማቶ ነበር፣ ወንድም አቅማቶ ነበር፣ ባቢሎን በርቶበት ነበር፣ ወይም ሌሎች የመጡበት ጠላቶቻቸው በርተውበት ነበር። ይሄም በእኔ ትእዛዝ ነው የሆነው። ከኔ ፈቀቅ ስላለ ለጊዜው ልቀጣው ስለፈለኩ ነው ይሄን ያደረኩት። ያዕቆብ ጥፋት ጊዜያዊ ነበር፣ ያዕቆብ መከራ ጊዜያዊ ነበር። በእኔ ፈቃድ የሆነ ስርዓቴን ላስተምረው፣ ህጌን ላስተምረው፣ ከመንገዴ ስለወጣ ወደ መንገዴ ልመልሰው ለጊዜው የሆነ ቅጣቴ ነበር እነዛ ሰዎች ያየሉበት። አንተ ፈጽሞ የሚጠፋ መስሎህ በጥፋቱ በሱ መጥፋት ተባብረህ ታግዝ ነበር። ግን እነግርሃለሁ ያዕቆብ በተለያዩ ዘመናት ኃያል ሆኖ ማንም ሳይነካው በሱ ላይ የሚመጡትን ጠላቶች ሁሉ መጥቶና አስገብሮ አንተንም ኤዶምን ሳይቀር አስገብሮ የሚኖር ህዝብ እንደነበር እንዲሁ አሁንም ኃይለኛ አረጋዋለሁ፣ እሳት አረጋዋለሁ፣ ነበልባል አረጋዋለሁ። አንተን ገለባ አረጋለሁ፣ ማገዶ አረግህና እንደ ድሮ ኃያል ሆኖ ያንበረክክህ እንደነበር ብቻ አይደለም አሁን ይበላል ነው የሚለው። ይበላል፣ ትሬስ አይገኝልህም ይለዋል። ያቃጥሉታል ይበሉትማል የሚል ቃል ነው እዚህ አዲሱ መደበኛ ትርጉም ላይ የሚለው። የያዕቆብ ቤት እሳት፣ የዮሴፍን ቤት ነበልባል ይሆናል፣ የኤሳው ቤት ገለባ ይሆናል። ያቃጥሉታል ይበሉትማል ይላል። ያኔ ያስገብርህ ነበረ፣ በቀደመው ዘመን ያስገብርህ ነበረ። አሁን ግን ያጠፋል፣ ይበላል። የኤሳው ቤት ገለባ ይሆናል፣ እነርሱንም ያቃጥሏቸዋል ይበሏቸውማል። ከዛም ይለዋል ከኤሳው ቤት ቅሬታ የለውም ይላል። ቅሬታ የለውም፣ ሚተርፍ አይኖርህም። ያዕቆብ ያኔ መከራ አግኝቶት በእኔ ትእዛዝ በሆነ መከራ፣ በእኔ አርጩሜ በሆነ መከራ ባገኘው ጊዜ ፈጽሞ የሚጠፋ መስሎ ሲማረክ ለ70 ዓመት በምድሩ ላይ ሲጠፋ ጭራሽ የማይገኝ ነው የመሰለህ አይደል? ጊዜያዊ ነው፣ ያንተ ግን እስከ ወዲያኛው ነው ይለዋል። ስለዚህ እግዚአብሔር ፍርድ እንደ ተሰራው በደል ብቻ አይደለም፣ ከዛ ብዙ እጥፍ ነው። ትናንትና እንዳየነው የዘራነው ዘር ጥቂት ነው፣ የሚታጨደው ግን ብዙ ነው። መልካምም ቢሆን ክፉ። ስለዚህ ምን ይለዋል? የገፋው ከርስቱ ይነቀል ያልከው ያዕቆብ ኖ እሱ አይነቀልም፣ መጥቶ ይወርሳል አለው። መጀመሪያ ቁጥር 17 ላይ መጥቶ ይወርሳል፣ ርስቱን በሙሉ ይወርሳል፣ እሱ የተቀደሰ ሕዝብ ነው አለው። ደግሞ አንተን በተመለከተ ደግሞ ትጠፋለህ፣ ቅሬታ አይኖርህም፣ መታሰቢያ አይኖርህም ይለዋል። እንግዲህ ኤዶም በስተ ደቡብ ከእስራኤል እንደሚገኝ ይመስለኛል። በታሪክ ውስጥ ምን ይባላል? በ60ዎቹ ዓመታት አካባቢ በክርስቶስ በአዲሱ ማነው ከክርስቶስ ልደት በኋላ ባለው አቆጣጠር ማለት ነው ሮማውያን በመጡ ጊዜ
እስራኤል ከሮማውያን ጋር በተዋጉበት ወይም ሮማውያን መጥተው እስራኤልን ባወረሩበት ጊዜ የዛን ጊዜ ኤዶማውያንም ከሮማውያን ጋር ተዋግተው ነበር ይላል እና ሮማውያን እነሱም ገዢ ስለነበሩ እና የዛን ጊዜ ኤዶማውያን በሮማውያን በጣም ተመቱ ይላል ታሪክ ላይ። ከዛ ዘመን ጀምሮ እንግዲህ እስራኤልም ነው የተመታው። እንደምናውቀው አይሁዳውያን በሙሉ ተበተኑ ወደ ሀገር በየዓለማቱ። እግዚአብሔር እንግዲህ በዚህ ባለፈው ሴንቸሪ እግዚአብሔር እነሱን ወደ ሀገራቸው መልሶ ዛሬ እስራኤል የሚባል አገር አለ። ኤዶማውያን ግን ያኔ እንደጠፉ ቀርተዋል። የትም ቦታ ኤዶም የሚባል ህዝብ ኤዶም የሚባል ሀገር የለም። በዛ ጊዜ ይጠሩበት በነበረው ስም አይጠሩም። እንዲህ ያለ ነገር ከገጠማቸው ሌሎች ህዝቦች መካከል አማሌቃውያን ይገኙበታል። አማሌቅ በምድረ በዳ በሚጓዙበት ጊዜ እስራኤልን አላሳልፍም ብሎ የነበረ ነው። ኤዶምም እንደሱ አድርጓል። በምድረ በዳ ጉዞ ላይ ብዙ ጊዜ ነው ጠላትነትን በያዕቆብ ላይ በእስራኤል ላይ ይሄ ኤዶም ያሳየው። አማሌቃውያንም እንደዛ ባደረጉ ጊዜ እግዚአብሔር ለሙሴ ከተናገረው መልእክት ውስጥ አንዱ እንዲህ የሚል ነበር፣ የአማሌቅን ዝክር ከሰማይ በታች ታጠፋለህ ነበር ያለው። ዝክር ማለት መታሰቢያ ሪሜምበራንስ እንዳይኖራቸው የአማሌቅን ዝክር ከሰማይ በታች ታጠፋለህ ብሎ ለሙሴ ተናግሮት ነበር። በምድረ በዳ በእስራኤል ላይ ካደረጉት የተነሳ በእርግጥም የአማሌቅ መታሰቢያ ጠፋ። አማሌቅ እየተባለ የሚጠራ ህዝብ የለም። በዛ ዘመን አይሁድ የሚባለው አሁንም አለ። በዛ ዘመን እስራኤል የሚባለው አሁንም አለ። ከግብጽ አኳያ የተነገረን ትንቢት የሆነ ጊዜ አይተን ነበር። ትዝ ይላችሁ እንደሆነ ከአባይ ጋርም በተያያዘ እግዚአብሔር ቃል የተናገረውን የተገባላቸውን የሪቫይቫልም ተስፋ እንዳላቸው ተመልክተን ነበር። ስለ ግብጽ በተነገረው መልእክት ውስጥ የሚለው ምንድነው? ግብጽ ያኔም ግብጽ አለች፣ አሁንም ግብጽ አለች እና በዛ በትንቢት ውስጥ ከትንቢታቸው የተነሳ ከአባይ ጋር በተያያዘ ወንዙን ልክ ራሳቸው እንደፈጠሩት የኔ ወንዝ ነው እያሉ በሚሉበት ትዕቢት እግዚአብሔር እንደሚፈርድባቸው ሲናገር ኃያላን መንግስት የነበሩ ስለነበሩ ከዛ እግዚአብሔር ከምድራቸው ልክ እንደ እስራኤል ከምድራቸው የሚበተኑ እንደሚሆኑ ከዛ 40 ዓመት ያህል ተበትነው እንደሚቀሩ ከዛ ዘመን በኋላ ግን ወደ ምድራቸው እንደሚመልሳቸው ይናገርና ከዛ በኋላ እንደ ቀድሞ ኃያል መንግስት እንደማይሆኑ ትንሽ አገር ሆነው የሚኖሩ እንደሆነ ይናገራል። ስለ ግብጽ የተናገረው ላይ ማለት ነው። እንደ ድሮ ኃያል ብዙ አገሮችን የሚያስተዳድር ብዙ አገሮች ላይ የሚሰለጥን ኃያል እንደማይሆን በቃ እንግዲህ ወዲህ ኃያል አይሆንም። ትንሽ እንደማንም አሁንም ከአገሮች መካከል አንድ አገር ነው እንጂ ኃያል አገር አይደለም ግብጽ። ይጠፋል ግን አላለም። ስለ አማሌቅ የተነገረው ግን ከሰማይ በታች መታሰቢያ አይኖረው ነበር ያለው። ዛሬ አማሌቅ የሚባል ህዝብ የለም። ግብጽ የሚባል ግን አለ። የድሮ ግብጽ ግን አይደለም። የኃያሉ ግብጽ ሳይሆን አንድ ትንሽ አገር ሆኖ የሚኖር የጌታ ትእዛዝ ስለሆነ ልክ እንዲሁ በኤዶም ላይ እንዲህ ነው የተነገረው። ከኤዶም ዘር የሆኑ ሰዎች አሕዛብን በሙሉ እግዚአብሔር በክርስቶስ ኢየሱስ ሊያድን ሲል ከሁሉም ዘሮች ስለሆነ የሚያድነው ከኤዶም ዘር የሆኑ ሰዎች ከዛ ዘር የተረፉ ሰዎች ምናልባት ይኖሩ ይሆናል። ግን ኤዶም የሚባል አገር ግን የለም። እስራኤል ግን የራሱ ምድር ይወርሳል አለ። ደግሞ ሌላ የሚወርሰው አለ። ቀጥሎ የሚናገረው ላይ የራሱ ምድር ከርስቱ አይደለ የተነቀለው የነበረው ወደ ርስቱ ይመጣል፣ የራሱ ምድርም ይወርሳል። አንተ ደግሞ ትጠፋለህ አለው። አንተ ላይ የሚሆነው ትጠፋለህ። ከዛ በኋላ የውርሱን ሁኔታ ከቁጥር 19 ጀምሮ ሲናገር አሁንም ስለ እስራኤል ሲናገር የደቡብም ሰዎች የኤሳውን ተራራ የቆላውም ሰዎች ፍልስጤማውያንን ይወርሳሉ፣ የኤፍሬምንም አገር የሰማርያንም አገር ይወርሳሉ፣ ብንያምም ገለዓድን ይወርሳል ይላል። እግዚአብሔር የራሳቸው ምድር ይሰጣቸዋል። እስራኤልን ከድንበራቸው ውጪ ያለውን ምድርም ሁሉ ይሰጣቸዋል። ከሚሰጣቸው መካከል አንዱ ያንተን ተራራ ነው፣
ኤሳው ተራራ የተባለ የሚጠራውን ይወርሳሉ እነሱ የፍልስጤምን ምድር ይወርሳሉ ይለዋል የራሳቸውንም የሆነው ኤፍሬምንም አገር የሰማርያንም አገር ያንግሪ በእስራኤል ክልል በፊትም የነበረ ነው ገላድም ቢንያም ያወረሰው የነበረው ቦታ ይመስለኛል ይወርሳሉ ያንተም ቦታ እነሱ ናቸው የሚወርሱት ይለዋል የኤሳውን ተራራ እነሱ ናቸው የሚወርሱት እዚህ አዲሱ መደበኛ ትርጉም ላይ የኔጌብ ሰዎች የኤሳውን ተራራ ይይዛሉ ከተራራው ግርጌ ያሉ ሰዎችም የፍልስጤማውያንን ምድር ይወርሳሉ የኤፍሬምንና የሰማርያንም እርሻ ይይዛሉ ብንያምም ገላድን ይወርሳል እና ወራሹ እስራኤል ነው በዚህ በተለያየ መንገድ የሚናገረው ማለት ነው በከነዓን ያለው ይህ የእስራኤል ስደተኞች ወገን እስከ ሰራፕታ ይሄ ከአዲሱ መደበኛ ትርጉም ነው ማነበው ቁጥር 20 በከነዓን ያለው ይህ የእስራኤል ስደተኞች ወገን እስከ ሰራፕታ ያለው ምድር ይወርሳል በሰፋራድም ያሉ የኢየሩሳሌም ስደተኞች የኔጌብን ከተሞች ይወርሳሉ የኤሳውን ተራሮች ለመግዛት ነፃ አውጪዎች ወደ ጽዮን ተራራ ይወጣሉ መንግስቱም የእግዚአብሔር ይሆናል ይላል ስለዚህ ቁጥር 20 ላይ በከነዓን ያለው ይህ የእስራኤል ስደተኞች ወገን ብሎ ነው የሚጠራው እዚህ ቁጥር 20 ላይ በድሮ ትርጉም ላይ ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል በከነዓን ምድር ላይ ያሉ እስራኤላውያን አሉ እዛ ጋር ያሉ በደቡብ እዚህ ጋር ያሉት መተው ይሄንን ይወርሳሉ እዛ ጋር ያሉት ይሄንን መተው ይወርሳሉ እያለ ወራሾቹ እስራኤላውያን ናቸው እዚህ ጋር ያሉት ከነዓን አካባቢ ያሉት ደግሞ መተው እነሱ ይሄኛውን ይወርሳሉ እዛ ጋር ደግሞ ያሉት እየመተው ይሄንን ይወርሳሉ እያለ ወራሽ የሚሆኑት እስራኤላውያን እንደሚሆኑ አካባቢያቸው ያለውን ቦታ ሁሉ እንደሚወርሱ ይህም የእስራኤል ልጆች የጭፍራቸው ምርኮ የከነዓንን ስፍራ ሁሉ እስከ ሰራፕታ ድረስ ይወርሳል በሰፋራድም የሚኖሩ የኢየሩሳሌም ምርኮኞች ደቡብን ከተሞች ይወርሳሉ የኢየሩሳሌም ምርኮኞች እዛ ምርኮኞች ሆነው ተማርከው ባቢሎንም ሆነ ማርኳቸው እዛ ምድራቸው ላይ የሚኖሩ የነበሩ ሁሉ ይወርሳሉ ነህምያ ትዝላችኋል የኢየሩሳሌም ነገር ከምርኮ የተረፉ ሰዎች ነገር ብሎ ይላል እነዛ ምርኮኞች ግማሾቹ ተማርከው ሲሄዱ ግማሾቹ ደግሞ እዛው ምድሩ ላይ በጠላቶቻቸው በባቢሎናውያን ቅኝ ስር ሆነው ግን እዛው ምድራቸው ላይ የሚኖሩትን ለሱ እንደማለት ነው ስለዚህ እስራኤል ህዝብ በመከራው ጊዜ ግማሹ እዚህ ግማሹ እዛ ግማሹ እዚህ አይነት ነገር የሆነ ይመስላል ከዚህ ስዕል ቢሰጣል ብቻ ሁሉ በያለበት ያለው በሙሉ ብድግ እያለ መውረስ ይጀምራል አለ ሁሉ መውረስ ይጀምራል ወራሹ ግን ያ አንድ ህዝብ ነው አንድ ህዝብ እስራኤል የሚባለው ህዝብ ያ ይጠፋል ያልከው ተበታትነው የነበረው በመድር ሁሉ የተበተነው ወደ ተለያየ ቦታ የተበተነው የነበረው እሱ ብድግ እያለ ብቻ ይወርሳል አለ እኔ ነኝ የማረገው አለ አንተ ግን መታሰቢያ አይኖር አንተ ግን ትጠፋለህ እሱ ግን ይወርሳል አካባቢውን በሙሉ ይወርሳል በኤሳውም ተራራ ላይ ይፈርዱ ዘንድ አዳኞች ወደ ጽዮን ተራራ ላይ ይወጣሉ ይላል የኤሳውን ተራሮች ለመግዛት ይላል ይሄ ቁጥር 21 አዲሱ መደበኛ ትርጉም የኤሳውን ተራሮች ለመግዛት ነፃ አውጪዎች ወደ ጽዮን ተራራ ይወጣሉ ነፃ አውጪዎች deliverers ይለዋል ሌላው ላይ deliverers ማለት ለኤሳው ነፃ አውጪ የለውም ለኤሳው ታዳጊ የለውም በጽዮን ተራራ ግን ለኢየሩሳሌም ሰዎች ለእስራኤል ሰዎች ለነሱ deliverance ይኖራል ብለዋል ቅድም ቁጥር 17 ላይ በጽዮን ተራራ ነፃ መውጣት ይሆናል በጽዮን ተራራ የሚያመልጡ ይሆናሉ ያለው እነዚህ የሚያመልጡ የሚለውን ነፃ መውጣት ይለዋል አዲሱ መደበኛ ትርጉም ወይም ደግሞ እንግሊዘኛው ላይ deliverance ይሆናል ይላል እዚህ ቁጥር 21 ላይ ደግሞ እነዚህ deliverance የሚሆነው deliverers ስለሚኖሩ ነው በኤሳው ተራራ ነው እና እነዚህ ነፃ አውጪ የሆኑት እነዚህ እስራኤላውያን እየተነሱ
በኤሳውን ተራራ ይወርሳሉ አለ። ከላይ ይወርሳሉ አለ ቁጥር 19 ላይ የደቡብ ሰዎች የኤሳውን ተራራ ይወርሳሉ አለ። ተራራውን ይወርሳሉ፣ እነሱ ይሆናሉ በኤሳው ላይ የሚፈርዱት፣ ዳኞች ይሆናሉ፣ ገዦች ይሆናሉ ይላል። እና በኤሳው ተራራ ላይ ገዦች ይሆናሉ፣ በጽዮን ተራራ ላይ ይወጣሉ፣ ያንንም ይወርሳሉ። እስራኤል ወራሽ ይሆናል። የከፋው ያዕቆብ እሱ ይወርሳል፣ አካባቢውን ሁሉ ይወርሳል። በፊቱ ያለውን ያለበትን የራሱን ምድር በዙሪያው ያለውን ሁሉ ተስፋፍቶ ይወርሳል። አንተ ግን ትጠፋለህ፣ አንተ ግን መታሰቢያ አይኖርህም ይለውና መንግስቱም ለእግዚአብሔር ይሆናል ይላል። መንግስቱም ለእግዚአብሔር ይሆናል። እግዚአብሔር ነው ዋናው ባለ መንግስት የሚሆነው። ይህም የእግዚአብሔር አስተዳደር ነው። እግዚአብሔር ነው አንተ ይጥፋ ያልከውን በጥፋቱ የተባበርከውን የአይሁድን ሕዝብ አይጠፋም፣ በዚህ እንዲቀመጥ የኔ ውሳኔ ነው፣ በዚህ ምድር ላይ ለዘላለም እንዲኖር የኔ ውሳኔ ነው፣ ያመጣሁት የጠራሁት እኔ ነኝ፣ ዳኛው እኔ ነኝ የሚለው እግዚአብሔር የተገፋ የነበረውን ያዕቆብ ያስነሳና አካባቢውን ሁሉ እንዲወርስ ያደርጋል። አስተዳዳሪው እኔ ነኝ፣ መንግስት የኔ ነው፣ የመንግስት ጉዳይ የኔ ነው፣ መዳኛው እኔ ነኝ ብሎ ይለዋል ማለት ነው። እዚህ እንግሊዝኛው ላይ deliverers will go up on Mount Zion to govern the mountains of Esau and the kingdom will be the Lord's ይላል። ስለዚህ ይሄ በመጨረሻ ላይ አይሁዳውያን መጥተው ሁሉን ወርሰው የሚገዙ የሚሆኑበትን ዘመን ከእግዚአብሔር ገዢነት ጋር አያያዘው ማለት ነው። መንግስቱ ለእግዚአብሔር ይሆናል፣ መንግስቱ ለእግዚአብሔር ይሆናል የሚለው አባባል የእግዚአብሔር ገዢነት የሚገለጥበት፣ የእግዚአብሔር አገዛዝ የሚሰለጥንበት ይሆናል። እንግዲህ እንደምናውቀው በመጨረሻ ላይ የሚመጣው እውነተኛው ነፃ አውጪ፣ እውነተኛው ዴሊቨረር ነፃ አውጪነቱ ለሱም የተነገረ ስለሆነ መሲሁ ነው፣ ጌታ ኢየሱስ ነው። ጌታ ኢየሱስ ሲመጣ ዳግመኛ በኢየሩሳሌም ላይ ነው የሚመጣው። መጥቶ በኢየሩሳሌም ነው የሚገዛው። የጽዮን ተራራ የሚባለው እሱ ነው። ኢየሩሳሌምን መቀመጫው አድርጎ ከቅዱሳን ሁሉ ጋር ሆኖ ይገዛል። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከነገራቸው ተስፋዎች ውስጥ አንዱ እናንተ በፈተናዎቼ ሁሉ ከኔ ጋር ስለጸናችሁ የሰው ልጅ በሚመጣበት ጊዜ እዛን ጊዜ እናንተ ደግሞ በ12ቱ የእስራኤል ነገዶች ላይ ልትፈርዱ በዳኝነት በዙፋን ላይ ትቀመጣላችሁ አላቸው ደቀ መዛሙርቱ። እና የዳኝነት፣ የፈራጅነት፣ የገዥነት ጊዜ ይመጣል ብሎ ለደቀ መዛሙርቱ ጌታ ኢየሱስ ተናገረ። የሰው ልጅ በሚመጣበት ጊዜ አለ። እሱ ሲመጣ ይገዛል። የት ላይ ሆነው ይገዛሉ? በጽዮን ተራራ ላይ ይገዛሉ። የት ላይ ሆነው ይገዛሉ? የኤሳውን ተራሮች በሙሉ ይገዛሉ አለ። ያን የሚገለጠው የማ መንግስት ነው? የእግዚአብሔር መንግስት ነው። ለዚህ ነው እግዚአብሔር በዚህ ጉዳይ የሚገባው፣ በሚሻረው ጉዳይ የሚገባው። በዘመናት ሁሉ ውስጥ እግዚአብሔር ጽድቅን፣ ፍርድን፣ ምሕረትን በማድረግ በምድር ጉዳይ ውስጥ የሚገባው መንግስት የሱ ስለሆነ ነው። የምድር መንግስታቶች ሁሉ ሲጠፉ የእግዚአብሔር መንግስት ብቸኛ የእግዚአብሔር እንደሱ ነው ብለው መንግስት ብቸኛ የእግዚአብሔር ብቻ ሆኖ ይገለጣል ማለት ነው። ሌላ መንግስት ይጠፋና መንግስት የሚባለው ራሱ ነገር የእግዚአብሔር ብቻ ሆኖ ይገለጣል። ስለዚህ ይሄ የአብዲው ትንቢት እስከዛ ዘመን ድረስ ወሰደን ማለት ነው። በነገራችን ላይ እንዳያችሁት ነቢያቱ
በሚናገሩበት ጊዜ መልእክታቸው በወቅቱ ካለ ሁኔታ በመነሳት የሚነገር እንደሆነ ባለፈው በሆነ በሌላ ትምህርት ውስጥ አንስቼ ነበር። የአንድ ምሳሌ ነው የአብዲውን ኤዶም ካደረገው ነገር በመነሳት ነው እግዚአብሔር ምን ሊያገኘው እንዳለ በኤዶም ላይ ሊመጣ ያለውን የተናገረው። ያንን አያይዞ ሲናገር እስከ መጨረሻው ድረስ እግዚአብሔር መንግስት የሱ ሆኖ እስከሚገለጥበት ዘመን ድረስ ያለውን አመላክቶ ነው አብዲው መልእክቱን የሚጨርሰው። ስለዚህ የአብዲው መልእክት መዝጊያው በጣም 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 ደስ የሚል ነው። ላይ ነው የሚወስደን፣ ላይ የእግዚአብሔር ገዥነት ላይ፣ የእግዚአብሔር መንግስት ላይ፣ መንግስቱም የእግዚአብሔር የሆነ ጌታ ኢየሱስ ጸሎት ሲያስተምረን መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን በሉ ብሎ የጸሎቱ መዝጊያ ያ ነው። ዲክሌር ነው የምናደርገው፣ አዋጅ ነው የምናወጀው። ይሄ አዋጅ ነው፣ የዲክሌሬሽን ነው። ምን የሚል መንግስት የእግዚአብሔር ነው የሚለው ማለት ነው። ዕለት ዕለት ስንጸልይ እንደሱ ብላችሁ ጸልዩ። መንግስት የእግዚአብሔር ነው የሚል መንግስት የኤዶም አይደለም፣ መንግስት የግብጽ አይደለም፣ መንግስት የኢትዮጵያ አይደለም፣ መንግስት የእግዚአብሔር ነው የሚል ጸሎት ነው የምንጸልየው ሁሌ ማለት ነው ስንጸልይ። እና የሚሆነውም እንደሱ ነው። መንግስታቶች በሙሉ ይጠፋሉ፣ መታሰቢያ አይኖራቸውም። መጨረሻም ላይ ለጊዜው በምድር ላይ መንግስታት እንዲኖሩ ስለፈቀደ ቅድም ባነሳሁት ግብጽ የመሳሰሉት አሉ። አንድ ቀን ግን እነዚህ ያሉት መንግስታት በሙሉ ጠፍተው አንድ መንግስት ብቻ ለዘላለም ይኖራል። ያም መንግስት የእግዚአብሔር መንግስት ነው። የእግዚአብሔር መንግስት የሚገለጥበት ህዝብ ጉዳይ ነው። ይሄ እስራኤል፣ አንተ ኤዶም የተገዳደርከው የነካካው ይሄ ህዝብ የዘላለም ጉዳይ ያለበት ህዝብ ነው አይነት ነው እግዚአብሔር ንግግሩ። ይሄ ነካካው ይሄ የተነሳበት ህዝብ እግዚአብሔር ገዥነቱን የሚገልጥበት ህዝብ ነው። ሊጠፋ አይችልም። የኢየሩሳሌም ሰዎች፣ የያዕቆብ ሰዎች ተነስተው በጽዮን ተራራ ላይ በኤሳው ተራራ ላይ የሚዳኙ የሚፈርዱ እነሱ ነው የሚሆኑት። የሚያስተዳድሩ የሚሆኑት እነሱ ናቸው። ለምን መሰለህ? በእነሱ የሚገለጠው መንግስት የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ደግሞ ለዘላለም የሚኖር ነው አይነት ነው ንግግሩ። አገዛዙ፣ አስተዳደሩ የእግዚአብሔር ይሆናል። መንግስት ለእግዚአብሔር ነው። እውነተኛው ዴሊቨረር፣ እውነተኛው አዳኝ፣ እውነተኛው ነፃ አውጪ ኢየሱስ ክርስቶስ ነው። መሲሁ ነው መጨረሻ ላይ የሚመጣ። በጽዮን ተራራ ላይ ሆኖ ይገዛል የተባለለት እሱ ነው። በጽዮን ተራራ ላይ ሆኖ ይነግሳል የተባለለት እሱ ነው። የኤሳውን ተራሮች ለመግዛት ነፃ አውጪዎች ወደ ጽዮን ተራራ ይወጣሉ፣ መንግስቱም የእግዚአብሔር ይሆናል ብሎ ነው አዲሱ መደበኛ ትርጉም ላይ የሚጨርሰው። የኤሳውን ተራሮች ለመግዛት ነፃ አውጪዎች፣ ዴሊቨረርስ፣ ታዳጊዎች ወደ ጽዮን ተራራ ይወጣሉ። ከጽዮን ተራራ ላይ ሆነው የኤሳውን ተራሮች ሁሉ ይገዛሉ። መንግስቱ ለእግዚአብሔር ይሆናል፣ እግዚአብሔር ይሆናል ይላል። በጽዮን ተራራ ላይ ሆኖ የሚገዛው የመጨረሻው ንጉስ ጌታችን ኢየሱስ ክርስቶስ ነው። በዚያ ተራራ ላይ ሆኖ የሚገዛው ጽዮንን ብቻ አይደለም፣ እስራኤልን ብቻ አይደለም፣ ወይም ደግሞ በአቅራቢያ ያለውን የኤሳውን ተራራ ብቻ አይደለም፣ ምድርን በሙሉ አሕዛብን በሙሉ በብረት በትር የሚቀጠቅጠው ገዢ በጽዮን ተራራ ላይ ሆኖ ይገዛል። የዛን ጊዜ አንድ መንግስት ብቻ በምድር ላይ ይኖራል። ያም የእግዚአብሔር መንግስት ነው። አያችሁት? እግዚአብሔር ከየትኛውም ጉዳይ ከየትኛውም ህዝብ ጉዳይ ይነሳና የራሱን ነገር ነው መጨረሻ ላይ አውጆ የሚጨርሰው። ከየትኛውም ርዕሰ ጉዳይ፣ ከየትኛውም የመንግስት ጉዳይ፣ አሕዛብ ይሁን የኤዶም ይሁን የግብጽ ይሁን የባቢሎን ይሁን ይነሳና ሲዘጋው ግን ወደዛ ወደ ክርስቶስ ወደ መሲሁ መንግስት ወደዛ ወስዶን ነው የሚጨርሰው። አሁን ጉዳዩ ከኤሳው ከኤዶም ያለፈ ጉዳይ ሆነ ማለት ነው። አሁን ጉዳዩ
ኤዶም ካሰቃየው ከያዕቆብ ከእስራኤላውያን ከአይሁዳውያን ያለፈ ጉዳይ ሆነ ማለት ነው። አሁን ጉዳዩ የራሱ የእግዚአብሔር መንግስት ጉዳይ ሆነ ማለት ነው። አሁን ጉዳዩ የራሱ የእግዚአብሔር መንግስት ጉዳይ ነው። የእግዚአብሔር ስም የተባረከ ይሁን። በሁሉም እንደዚሁ ነው። በሁሉም በሌሎች ሀገሮች እንደሱ ነው። ማን ያለው ነው የሚሆነው ነው እግዚአብሔር የሚለው። ኤዶም አንተ ያዕቆብ ይጥፋ ስላልክ የሚጠፋ መሰለህ እንዴ? እድል ፈንታውን በእጁ ያዝኩት እኔ ነኝ። ይልቁኑ አንተ ነው የምትጠፋው፣ መታሰቢያም አይኖርህም ብያለሁ እኔ። ይጥፋ ያልከው ያዕቆብ ግን እሳትና ነበልባል ሆኖ አንተን ያጠፋሃል። ይህም ከኔ ዘንድ ነው። ከምድሩ ተነቀለ ያልከው ወደ ምድሩ ይመለሳል። የገዛ ምድሩን ብቻ ሳይሆን አካባቢውን በሙሉ ይወርሳል። መውረስ ብቻ አይደለም፣ ገዢ ይሆናል። በሱም የሚገለጠው አገዛዝ ደግሞ የኔ ነው፣ መንግስቱም የኔ ነው። ልክ እንዲሁ ምድርን ሁሉ አስተዳድራለሁ፣ በየአካባቢው አስተዳድራለሁ፣ ፈለኩትን አደርጋለሁ። እኔ ነኝ ገዢ፣ እኔ ነኝ መንግስት እኔ ነኝ፣ ገዢ እኔ ነኝ፣ የበላይ እኔ ነኝ ብሎ ነው ወደ ኤሳው ወደ ኤዶም የመጣው። ከፍ አልኩ አልክ አይደለ? ከማንም በላይ ነኝ አልክ አይደለ? ተመካ አይደለ? ከአለት በተወቀረ ቤት ውስጥ ስለምኖር ምንም አይነካኝም አልክ አይደለ? ተዘልዬ ነው ያለሁት አልክ አይደለ? ከፍታዬ ማንም የማይደርስበት ነው፣ ላይ ሰማይ ከዋክብት መካከል ነው ያለሁት አልክ አይደለ? ከላይ ነው ማወርድ፣ ከላይ ነው ማወርድ። ከፍ ካልክበት ቦታ ነው ማወርድ። ጠቢብ ነኝ አልክ አይደለ? ብልሃተኛ ነኝ አልክ አይደለ? በጥበቤ እመካለሁ አልክ አይደለ? በጥበቤ ይሄና ያንን አድርጌያለሁ፣ በዚህ ነው ዝናዬ የወጣው አካባቢው አልክ አይደለ? ሞኝነት አደርገዋለሁ። ጥበብን ሞኝነት፣ ጥበብን አጥፍቼው አይደለም፣ ጥበብህ እየተገለጠ ግን ሞኝነት አደርገዋለሁ። ያ ጥበብህ አንዳች ነገር የማይፈይድልህ እንዲያውም ይልቁኑ ሞኝ እልም ያልክ ሞኝ መሆንን የሚያሳይ አደርገዋለሁ አለው። እመጣብሃለሁ። ወዳጆች አሉኝ፣ ተማምያለሁ፣ አሳልፈው አይሰጡኝም፣ እነሱ አሉኝ፣ እነዚህ መደገፊያዎች ናቸው አልክ አይደለ? እነሱ ራሳቸው ነው የሚነሱብህ። እነሱ ራሳቸው የተማመንካቸው በሙሉ ጉድ ያደርጉሃል፣ ያታልሉሃል አለ። አንተ ላይ የማመጣው አፈራረድ ምንም ማያስተርፍ ነው። ሌባ እንኳን ሲሰርቅ እንደዚህ አያደርግም፣ ሁሉን ጠራርጎ አይወጣም። እኔ ግን እያንዳንዲቷን ነገርን በርብሬ ባዶህን አስቀረዋለሁ፣ ባዶህን አስቀረዋለሁ። በትዕቢት ሄደሃልና እኔ ደግሞ ትዕቢተኛን እቃወማለሁ። ከፍ ላለሁ አልካ፣ ከፍ ያልኩ እኔ ብቻ ነኝ። ከፍ ያልክ አለመሆንን አሳያለሁ። መታሰቢያም አይኖርህም፣ ትጠፋለህ። መልእክተኛ ከኔ ዘንድ ተልኳል፣ የሚያጠፋ ይመጣል። አሁን የጥፋት ጊዜ ነው። የሚጸናው ለዘላለም የሚኖረው እኔ ያልኩት ብቻ ነው። እስራኤል አይጠፋም፣ የአይሁድም ሕዝብ አይጠፋም፣ እኔ ብያለሁና። ጸንተው የሚኖረው የኔ ፈቃድ ነው፣ የኔ መንግስት ነው። እኔ ነኝ የበላዩ። ለቴማን፣ ለኤዶም፣ ለኤሳው የተነገረው ትንቢት ቃል ይሄ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እግዚአብሔር በረዳን በእነዚህ 2 ሳምንታት የአብዲውን ትንቢት በዚህ መልክ ተመልክተናል። እግዚአብሔር እንደመራን ደግሞ ወደ ሌላ መጽሐፍ የሚቀጥለው ሳምንት እንሄዳለን። በዚህ ውስጥ እንግዲህ ያስተዋልነው ነገር ምንድነው? እግዚአብሔር በዚህ ውስጥ ምን ወደ ልባችን አመጣ? ዛሬም ባየነው ከመጀመሪያውም ጀምሮ ባየነው ውስጥ ምን እግዚአብሔር ወደ ልባችን አመጣ? እና ያንን እያሰብን እስቲ በጌታ ፊት ጥቂት ደቂቃዎች ደግሞ እንጸልያለን። በዛ መስክነን እናጠቃልላለን።
ወደ ጸሎት እንሂድ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በመጨረሻ ላይ የኤዶም ጉዳይ ብቻ ሳይሆን ኤዶም መቀጣቱ ኤሳው መቀጣቱ ብቻ ሳይሆን የተገፋው እስራኤል ተነስቶ የገዛ ምድሩን መውረሱ በኤዶም ላይ ገዢ መሆኑ በጽዮን ተራራ ላይ ገዢ መሆኑ ብቻ ሳይሆን እግዚአብሔር ራሱ ባለመንግስት ደሞም ገዢ ሆኖ ይገለጣል። ነገሮች ሁሉ መጨረሻ በዚያ ይሆናል ብሎ አብዲው ከተናገረው ጋር በዚህ በኢሳይያስ ላይ የተነገረውን ትንቢት ላንብብላችሁና ጸልየን እንጨርሳለን። የሚታወቅ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ያለውን አነባለሁ። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል። በዘመኑም ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ። ያን መንግስት ያን ዘመን አትናፍቁም? ጌታ ሆይ እስከ መቼ ድረስ ነው ጦርነት መስማት የሚያበቃው? መቼ ነው ብለን ስለ ሀገራችን እንደምናነባ እንደምንጮህ እንዲህ ላለ ጌታ ቃል ይበቃል፣ አንድ ጊዜ ይመጣል። ሕዝብ ላይ ሰይፍ የማያነሳበት፣ ሰልፍም ከእንግዲህ ወዲህ የማይማርበት፣ እግዚአብሔር በተራሮች ራስ ላይ ከፍ ብሎ የሚቀመጥበት፣ ሕዝቦች ሁሉ ከእርሱ ሊማሩ የሚመጡበት፣ በመንገዱ የሚሄዱበት፣ እሱ ከበላይ ሆኖ የሚገዛበት ዘመን ይመጣል። ኤዶም ያንን አብዲው ያንን ዘመን አብስሮን ነው። ያንን ካበሰረን በኋላ ነው ትንቢቱን የጨረሰው። በዛ ተስፋ ልባችን ይሞላ። ስለ ምድራችን ስንጸልይ ስለ ጊዜያዊ መፍትሄ ነው የምንጸልየው ሁሌ። ዘላቂውና ዘላለማዊው ግን የክርስቶስ መንግስት ሲመጣ የሚመጣ ነው። እውነተኛው እረፍት ያኔ ነው የሚሆነው። እግዚአብሔር ስም የተመሰገነ ይሁን።